ይሄ ነው። ይኸው እንግዲህ ወንድማችን ከዛ ከቦታው ነው 5 ደቂቃ ነበር ከመስጊዱ ርቀት የፈለገ የነገርኳቸው ቀይ አፈር እኔ አንደኛው መግለጫ የሰጠው ፋኖ ነው ብሎ ይገኛል። በሰላም ይባላል መስና ያለው አሁን ቀይ አፈር ነው ሀገሩ። እስከ ሀገራቸው እነግርሃለሁ እኔ እስከ ሁሉም እንግዲህ መግለጫ የሰጠው ማለት ነው። እዚህ ሀገር ልጅ ተወላጅ ነኝ ሙስሊም ነኝ ብሎ ማለት ነው። የሰላም አበበ ይባላል መግለጫ የሰጠው። ይሄን ሁላኛ ሁሉንም እናውቃለን እና ሁላችሁም በማታውቁት ነገር በቃ ተልእኮ አላቸው። ተልእኳቸውን ፈጽመዋል። ሙቤት ራስን ጠብቅ በሉ። እሺ አላህ ይጠብቅ። ወላሂ ባለፈው በጣም ኡስታዝ ትዝ ይላል። አንተ የመጣክ ስባለፈው መጀመሪያ አስታውሰን ነው 4 6 ነው ያስገባሁት። በአላህ አስገባኝ ከዛ ከቦታው ነኝ ያለ ግን እኔ የተገደለው ይሄ እኮ ወላሂ የማውቀው ሰው ነው በአላህ። ኦኬ እንደዚህ ነው ያለው ነገር። አብሽር ሀቢቢ ድምፅህ እንትን ስለሆነ ራስን ጠብቅ። እሺ አላህ ይጠብቅ። እሱ ይጠብቃል ኢንሻአላህ። ሸሂድነት ነው። ግን ምን አለ መሰለህ አሁን እነዚህ ሰዎች በሞታቸው የሚጎዳው እኮ ሙስሊሙ ነው። እነዚህ ሰዎች መሞታቸው አካባቢው ሙስሊም ይጎዳል። ከዛ እነዛ ህጻናቶች የቲም ይሆናሉ። እዚህ ጋር ደግሞ ገንዘቡን ሰጥቶ የሚያስገድለው ምንም ግድ አይሰጠውም። በነገራችን ላይ አረብ ሀገር በተለይ እኛም ያለንበት ሳውዲም እነ ኳታርም አካባቢ ያሉ እንደዚህ አይነት ነገር የሚያደርጉ ሰዎች ቪዲዮቸው ተይዞ ለሚመለከቱ አካል ቢሰጥ ሀቂቃ ይያዛሉ። ታውቃላችሁ፣ ክልክል ነው፣ በጣም ክልክል ነው፣ በጣም ክልክል ነው። መንግስትም ደግሞ ከእነሱ ጋር ስምምነት ስላለ አይመራቸውም። ግን ደግሞ እናንተ ራሳችሁን ጠብቁ። እነሱ የሚገሉበት ምክንያት አላቸው። ላላ ራስን ይኸውልህ፣ እነሱ የሚገሉበት ምክንያት አለ። እኛ የምንሞትበት ምክንያት አለ እንጂ የምንገልበት ምንም አይነት ምክንያት የለንም። እኛ የምንገል ገዳዮች አይደለንም። አልሐምዱሊላህ። ግን የምንሞትለት ዲን አለን። ሁሌም ሱና ነው መሞት፣ ለእኛ ሱና ነው። የሚያስፈራ ነገር አይደለም። ነገር ግን አላህ ራስን እንድጠብቅ ራሳችን እንድንጠብቅ አዞናል። ራስን ጠብቅ፣ ሌሎቻችሁም ራሳችሁን ጠብቁ። በሚዲያ ላይ እንደዚህም ሀሳብ ስትሰጡ ከቻላችሁ ልክ ለሚዲያው ባለቤት እንደዚህ እንደነ ሙቤ ድምፆችና ፋይሎችን ትልኩና ያለውን ነገር እነሱ ማብራራቱ የተሻለ ነው። ምክንያቱም አይሁድን ካያችሁት በየትኛውም ቀዳዳ ከመግደል እንጂ ደምን ከመጠጣት እንጂ ከሌላ እንትን የለውም። ደም መጠጣት የነሱ ስራቸው ነው። እኛ መሞት ሱናችን እንደሆነ እነሱ መግደል ሱናቸው ነው። እና ይህንን ጥንቃቄ ማድረግ አለብን። ስለሚሞተው ህፃን፣ ስለሚሞተው አዛውንት፣ ስለሚሞተው ሴት፣ ስለምትደፈረዋ ሴት ለእነሱ ግድ አይሰጣቸው። ስለዚህ ይህንን ጥንቃቄ ማድረግ አለብን። የሞቱትን አላህ ይዘንላቸው፣ ቋሚዎቹንም አላህ ጠንካራ ብርቱ ያርጋቸው። ያ ነው እንትን ማለት ያለብን። በምንም አይነት ሁኔታ ራሳችሁ ልጠብቁ ይገባል። መስጊዶቻችሁን ጠብቁ፣ በዲን ተጠናከሩ፣ እርስ በርስ ተያያዙ። ችግሮቻችሁን አብራችሁ በመሆን ነው መፍታት ያለባችሁ እና ጥንቃቄ አድርጉ። አላህ ይጠብቃችሁ። የሚገርመው ማለት ነው አብዱ ሶመድ ያክስት ልጅ አብዱ ሶመድ ይሄ ተኩሱ ሲጀመር ደውሎለን ነበር ድረስልኝ ብሎ ማለት ነው። ያንን ልጅ ይዘው ሄደዋል። እስካሁን ግን ምንም ነገር አላደረጉት። የሚገርመው ማለት ነው ያንን ልጅ መስጊድ ሩጦ ሲመጣ ይዘው ሄደዋል። ያንን ልጅ አሁን ምንም አላደረጉትም። እና ያለው ነገር ይሄ ነው። እውነት ነው ማለት ነው። ታግቷል እያሉ ነበር እኮ። እውነት ነው ማለት ነው ወንድሜ። እውነት ነው። ሱብሃንአላህ ማለት ነው። እና ችግር የለውም አብሽሩ። መስጂዱ በጣም ተጎድቷል ማለት አሁን ሰው ይሰግድበታል ወይ? መስጂዱ በሶስት ቦታ ነው የተመታው። 3 ቦታ ተመቷል። ያው 3 ቦታ በጥይት ነው የተመታው። እሱ ደህና ነው መስጂዱ። ግን የሚያሳዝነው ከ5 ልጅ ላይ ወላሂ ባለቤቶቻቸው ምንም አይነት ስራ የላቸውም። ከ5 ከ4 ልጅ ላይ የለው የሚጠቀሙት ነገር ምንድን እንደሆነ ነው በጣም የሚያሳዝነው ማለት ነው። በነገራችን ላይ ቡቤ አካውንት ተከፍቶ የጋራ አካውንት ተለቋል። ሁላችንም ነገ ቪዲዮ እንሰራለን ኢንሻአላህ። ምክንያቱም 5 ልጅ 4 ልጅ ነው ያላቸው የተጎዱት። ትክክለኛ ነው። አዎ እና ኤፍቢቢ ላይ ተለቋል። ታማኝ ሰዎች ለቀውታል። እነ አብዱል ጀሊል ሻሊ ካሳ ምናምን ለቀውታል። ነዲኖ አሊ ለቀውታል። ትክክል ነው። አይ ማለት አንተ ይሄን ነገር ልታረጋግጥልን ትችላለህ ማለት አብዱል ተረቀቀ። አብዱል ጀሊል ሻሊ ካሳ የዛ ሀገር ልጅ ነው። ችግር የለው እሱ ተለቀቀው። አብዱል ጀሊል ሻሊ ካሳ እኮ በትክክል ጉዳዩ ከመጀመሪያ ጀምሮ ሲዘግብ የነበረው ራሱ እሱ ነው። ፌስቡክ ላይ የዛው ሀገር ልጅ ስለሆነ አይ ነጃት እኔ አላቃቸውም። እኔ ውጭ እንደምኖር ታውቂያለሽ። ስለዚህ ስለማላቃቸው
እኮ እኔ ስለማውቀው ነው የተናገርኩት። ታውቃለህ እንደማልናገር በዚህ አይነት ጉዳይ ላይ እኔ እርግጠኛ የሆንኩበት ሰው ስለሆነ ነው የተናገርኩት። ልጆቹን ስም ዝርዝራቸውን ከነ ፎቶ ምናምን ፖስት አድርጓል ፌስቡክ ላይ። ፌስቡክ ስላልገባሁ ታገኘዋለህ። ለዲኗሪ ይታወቃል። ሙቤ እነ አህመድን ጀበል ከምናምን አላየሁም። እንደውም አምራች ልጁ በጣም እንትን ስለሆነ ጸሐፊ ስለሆነ እሱ ከሆነ ችግር የለም። እሱ ከሆነ ትክክል ነው። እሱ አብረው ሌላ ሰው አስገቡ እና ችግር የለም ያለው ይሄ ነው። ሻሊ ማን ነው ኪነት ያገነነውን በድጋሚ የጻፈው ወንድማችን ነው። አብድ ጀሊል ያው ይታወቃል። እሱ ታዋቂ ነው። አብሽር እኔ ልውረድ እና ሌላ ሰው አስገቡ። ኢንሻአላህ አላህ ይጠብቀን። ውይይቱ ላይ ጥንቃቄ አድርጉ። ሽሙቤ እንደዚህ የሚገቡ ወንድሞች ግድ ነው፣ ጥንቃቄ አያስፈልግም ሲሆን ግዴታ ነው። ግዴታ ከዚህ በፊት የተፈጠሩ ነገሮች ያው ስላሉ ጥንቃቄ አድርጉ። አላህ ይጠብቃችሁ። እንግዲህ አላህ ይዘንላቸው፣ ቤተሰቦቻችንም አላህ ይጠብቃቸው። ሰላሙላህ አለይኩም። ትንሽ የቁርአን ሰዓት አለብኝ። አፉ በሉ። ሰላም አለይኩም። አብሽር ኡስታዝ። እኔ እኮ ባለፈው ወላሂ አንተ እኛ ጋር መግባት በጣም ለ6 5 ያስገባሁትና በውስጤ ምን አልኩኝ፣ አላህ ለኸይር ነው ይሄ ሰው ከዛ ቦታ ነኝ ሙቤኔን አስገባኝ ምነግርህ ነገር አለ እያለ በጣም ሲስራ ያለ እንደው አለ ኸይር ነው ብዬ ነበር ያሰብኩት። እንኳን ዛሬም ያው በቃ ካላስገባኝ ሲል ነው ወላሂ እንጂ እኔ እንደው ባይገባ ይሻል ነበር ወላሂ። እኔ ራሱ እንትን ፋይል እንደዚህ በደንብ እርግጠኛውን ከባቸውን ፋይል ተቀበልና ያው ከዚህ በፊት ልክ ፌስቡክ ላይ እንደሚሰራ እንደነበረው ፋይሉን ትወስድና ድምፁን ራስህ ታስቀረውና የዛን ሰው ድምፅ መቀየር ያለች አይደለ? ኢኮ በኢኮ ቀየረ በቃ መልቀቅ ትችላለህ። ምክንያቱም እነሱ አሁን እዚህ ስራ አሉ። ምናልባት 2-3 ሰው ሳታይቀርም እዚህ ስራ አለና የሚሰሩ ሰላም አለይኩም ብያለሁ በዚህ አጋጣሚ ውስጥ። ስለዚህ ያንን ጥንቃቄ ማድረግ። ሌላች ደግሞ ወንድሞችን አላህን ፍሩ። ሀቂቃ ሌላ ምንም አንላችሁም፣ ወንድሞቻችን ናችሁ። በላ ኢላሀ ኢለላህ ተያይዘናል። ምናልባት የሚለያዩን ነገሮች ይኖራሉ። ነገር ግን ቢሆንም አላህን ፍሩ ከማለት ወደኋላ አንልም። ገንዘብ እያሰባሰባችሁ እየላካችሁ ለነዚህ ወላጆች፣ ለነዚህ ኡስታዞች፣ ለነዚህ ህጻናት መሞት ምክንያት እየሆናችሁ ያላችሁ ወንድሞች አላህን ፍሩ፣ አላህን ፍሩ። አማም አላህ ወላሂ ትጠየቃላችሁ። በቁራሿ ሳንቲም፣ በትንሿ ዲናር፣ በትንሿ ድርሃም ትጠየቃለህ። ስለዚህ ጥንቃቄ አድርጉ። ሌላው ደግሞ ይሄ የምላስ ወለምታ፣ ምላሳችሁ ላይ መጣውን ነገር ብቻ ሚዲያ ያገኘን ብላችሁ የምትዘረግፉ ይኸው እንግዲህ የወንድማችን ከቦታው ላይ ሆኖ ይህንን ከነገረ እኛም ደግሞ ራሳቸው የፋኖችን መግለጫ ቪዲዮዎችን አሳየናችሁ። ሌሎችንም ይህንን እንኳን እያያችሁ ልቦቻችሁ ማይራራ ከሆነ ያው ወደ ሀጀረ ላስወድነት ወደ ጥቁር ድንጋይነት ተቀይሮ ነው የምንለው። አላህ ያርጥባችሁ። ሰላሙላህ አለይኩም። እንግዲህ አላህ ይጠብቀን። አንተም አላህ ይጠብቅ ኡስታዝ፣ አላህ ይጠብቅ ሀቢቢ። አንተ ራሳችሁን ጠብቁ። አደራ አደራ፣ ራስህን ጠብቅ እባክህ፣ ራስህን ጠብቅ። አውቃለሁ በአሁኑ ሰዓት ላይ ውስጥ ያለውን ስሜት እኔ በደንብ እረዳሃለሁ። ያው ማለት በአንድ በኩል ስታስቡት እኮ እሱ ያለ በቃ ኡስታዞቻችን ኡለማዎቻችን አሊም ተገሎ እኔ ምንድንኛ አንድ ተራ ሰው ብሎ ነው እዚህ ጋር መጥተው የፈለገ ነገር ይምጣ ብሎ የሚናገር ወንድማችን። በነገራችን ላይ በአንድ በኩል ስታስቡት እውነት ነው፣ የእሱ አንድ ነፍስ ናት። እዚህ ጋር ግን ስንት አሊም ስንት ኡስታዞች ነው የጠፉት። በነገራችን ላይ አስባችሁታል? ስንት ትልቅ ነገር ነው ያጣ ነው። በነገራችን ላይ ቀላል አታርጉት። እሱ ያለበትን ስሜት ነው ይረዳዋለሁ። ግን አንተንም አላህ ይጠብቅህ ሀቢቢ። በጣም ራስህን ጠብቅ። አደራ አደራ። እሺ አብሽሩ። ሰላም አለይኩም። እና ውቤ እዚህ ጋር ምን መሰለህ፣ ይሄ እኮ ለመፍራት ምናምን ሳይሆን የእኛ ወንድሞች ባዶ እጃቸውን ናቸው። እነዛ ደግሞ የታጠቁ ኃይሎች ናቸው። ገባህ አይደለም? ስለዚህ ራስን መጠበቅ ግዴታ ነው። አሁን ራሱ እዚህ ስላዩ እነዚህ ፎሎ ያደረጉ ሰዎች በውስጥ መጥተው የት ነህ ምናምን ዝም በላቸው። ለማንም አድራሻህን እንዳትሰጥ፣ ለማንም ቦታ ያለህበት ቦታ እንዳትናገር። ምክንያቱም እንዳየኸው ነው። አንድ ሰው እንትን ሲጎዳ የቲም ሆኑ አንድ አባት 5 ልጆቹን የቲም አድርጎ መሞት ማለት አስበው። እንደ ማህበረሰብ ደግሞ አንድ ዓሊም ሲገደል እንደ ሀገር ተው እንደዛ አካባቢ እንደ ኡማው ሞልተናል አብረን። አንድ ሐፊዝ ማጣት ማለት ሰው ታሞም ይሞታል፣ አደናቅፎትም ይሞታል። ሞት ዋጅብ ነው፣ እኛ እናምናለን። ግን ደግሞ መስጂድ ውስጥ ተገብቶ የገደለን አካል ታሪካዊ ጠላታችን ባይዘወይ። ይሄንን ነገር ደግሞ እከሌ አላደረገውም ብላችሁ እዚህ ቲክቶክ ላይ በነገራችን ላይ ሰይድ ወረባቦ ኢትዮጵያ ገብቶ አንድ ነገር ትንፍሽ ሳይል እንዲሁም ከዚህ በፊት ሲናገር ለነበረው ነገር ዋጋ ከፍሎ ነው የመጣው። ስለ ኢትዮጵያ ሲጠየቅ ከገስት እየወረደ ሲወጣ አይተነዋል። ዛሬ ዱባይ ገባሁ ብሎ ግን በወንድሞቻችን ደም ላይ ነው የቀለደው። በዑለሞቻችን ሳውዲ አይደለም እንዴ?
አንተ አልሰማህም? ትልቅ ትኩስ ነገር አምልጠዋል። ኢትዮጵያ ገብቶ ታግቶ እኮ ታስሮ ነበር እኮ ሰውየው። አትይኝም? ወላሂ ታስሮ ብዙ ነገር አምልጦኝ። አሁን እኮ ዱባይ ገብቶ እኮ ቢጃማ ሻጩ ማለት እኮ አልሰማህም? እኔ እኮ ከሳብኝ። ምነው አረቡ ሩዝ በደንብ አይቀልበው ምነው ከሳ እያልኩ ነበር። ለካ እስር ቤት ገብታ ነው እንደዚህ ወስፋት ሆነ የወጣችው። እና እዛ ሆኖ አንድ ነገር አይናገርም ነበር። ለምን? ዋጋ እንደሚያስከፍለው ያውቃል። ዛሬ ግን ዱባይ ገባሁ ብሎ ዑለሞችን የሚያህል ነገር ሐፊዝን የሚያህል ነገር የመስል ኢማም አዛን እያለ ተኸየል ሙቢ አዛን እያደረጉ ነው የተኮሱባቸው። ግን ምን አለ? አላህ ይዘንላቸው አላህ ይራህማቸው እንኳን ሳይ በእኛ በአማራ እንትን ልትቀልድ ነው። ሲጀመር እኛ የወሎ ሙስሊሞች በታሪክ አማራ ሆነን አናውቅም። እኛ ቤተሰቦቻችን ጋር ስደውል እኮ አሁንም ድረስ ዛሬ የአማራው በዓል ሆኖ ዛሬ አማራው እንትን አምቶ ለቅሶ ሂደን ነው የሚለው ቤተሰቦቻችን። ዋሩ ማን ስለሆንክ ነው? ከየት መተህ ነው ዛሬ አማራነት ብሄር ነው የምትለን? እኔ ፌስቡክ መጠቀም ከጀመርኩ ወዲህ ነው አማራነት ብሄር ነው የሚባል ተረት ተረት የሰማሁት። ሲጀመርም ማለት ነው አማራ እምነት እንደሆነ ነው የምናውቀው። አማራ ክርስትና እንደሆነ ነው የምናውቀው። በል ደግሞ አንተ አይደለም ካልክ ቤተ ክርስቲያን ውስጥ ቁጭ ብለው መስቀላቸውን ይዘው ትልልቅ ጳጳሶች አማራነት እምነት እንደሆነ ሲተነትኑ እንደናንተ የተነበራችሁ ቪዲዮ መስረጃ ማምጣት እኮ ይቻላል። አማራነት እምነት እንደሆነ ሲተነትኑ እንድናል እንዴ? ቪዲዮ አለ። ስለዚህ አላህን ልንፈራ ይገባል። የተገደሉት ተራ ሰው አይደለም፣ ተራ ሙስሊም አይደለም። በእርግጥ የሌላ እምነት ተከታይም ቢሆን መሞት የለበትም። ተራ ሰው የሚባል ነገር ላይኖር ይችላል። ግን ደግሞ ዑለሞቻችን የምድር ጌጦች ናቸው፣ የነቢያቶች ወራሾች ናቸው። እናንተ ለማንም ሰካራ መሳሪያ እየገዛችሁ እየሰጣችሁ ዑለሞቻችን አታስገድሉብን። እንደ ሀገር ትልቅ ሰው አታለች። ቪዲዮ ላይ ደግሞ ከኋላ ልክ እንደ አምባሳደር ከኋላ ባንዲራ አርግቶ ምናምን ቢሮ ላይ ብሎ እንደዚህ ወንበር ላይ ሲሽከረከር ምናምን በቃ ሲያነጭም ያንኑ መከረኛ የቤተ ክርስቲያን ባንዲራ ነው የሚያንጠለጥለው። ሌላ የሚያንጠለጥለው የሆነ ቦታ አስቀምጡት ምናምን እያልኩ ነበር። ለካ ዱባይ ገብታለች ቻችሆናለች። ትንፍሽ አይልም ነበር። እንዴት ነው አዲስ አበባ ሲባል ከገስት ነበር ነቅሎ ብልጽግና እንዴት ነው ብለው ሲጠይቁት ከገስት ነቅሎ ነበር። ተባሮ ነው ምንድን ነው እንዴት ነው? ኢትዮጵያ ገብቶ ቀይሮ ወደ ዱባይ ገብቷል። የጨለማው ቀይሮ አይደለም። እንዴት እንደቀየረ ለእኛ ተው። ቀይሮ አይደለም። ኢትዮጵያ ገብቶ ሳውዲ መመለስ አይችልም። አሁን አይችልም። የጨለማው ሳውዲ ሁሉ አመት የኖረበት ተመልሶ ያውን እዛ እኮ የሆነ አሜር ቤት የሆነ ቤት እኮ ጋዋ ነበር የሚቀረው። ክላል ስራ እኮ ነው። እነሱ ይቀመጣሉ። ቡና ነበር ቀዳሚ ይሰጣል። ጋዋሻይ ነበር ያስተናግደው። አሁን ልብስ ሻጭ ሆኖ ከዛ ገብተው አካውንት ላክልን መርዳት ፈልገን ነው ምናምን ቢሉም አካውንት ነምበርም እንዳትልክ እሺ። የባይ ሰዎችንም የምናምንም እሺ። እንደዚህ ችግር መሰሉ ወይ እኔ አንድ ነገር ኤቭሪቲንግ እንኳን በውስጥ መጣ አናገር እንዳታናግረው። እዚህ ጋር ያለው ወንድሜ ነው እንዳታናግረው። ዋና እነሱ እንትን ነው ተጠንቀቂ። ወለለኛ ተሰቡ እኛ ቆርጠናል። ታውን በኋላ ጃሃድ ነው ለኛ ታውን በኋላ ቆርጠናል። እኔ ወላሂ ሙቤ እኔ ወላሂ ላሽ እኔ የፋኖ ደጋፊ አይደለሁም። ሙቤ ሙባረክ የምትልክልኝ ቪዲዮ ሁሉ እነሱ እንዳላረጉት የሚገልጽ ቪዲዮ ነው። ሙባረክ ቲክቶክ ላይ አግኝቼው የላኩልህ እኮ ቲክቶክ ላይ አግኝቼው ለመሰሉ ሙቤ እኔ የሆነ ነገር ስለሚሰማኝ ነው። እንዴ ለመሰለ አንተ እኮ የምትልክልኝ ነገር ያመንክበት ነገር ነው አይደል እንዴ? እኔ አሁን ለሪማስ ወይ ለነጃት የሆነ ነገር ስልክላት ያ ነገር አምኜበታለሁ። ይሁ ትክክል ነው ማለት ነው። እኔ አምኜበት አይደለም ሙቤ፣ ግን አምኜበት ሳይሆን ከዚህ በፊት አንድ የወሎ ኢማም ኦሮሚያ ክልል ነበሩ ሙቤ፣ የወሎ ኢማም እዛው ከደሴ ሄዱ ኢማም ማለት ነው። ሲገደሉ ግን እንደዛ አልተናፈሰም ሙቤ፣ ገባ? አንድ ወር ያልተወራ ያ ነገር ስለሚነካኝ ነው፣ ፖለቲካው ስለሚጠቀሙበት ነው። እኔ ያንን ከማሰብ ነው። እና ማህበረሰብ ደግሞ እንዳይጋደል እንዳይጨፋጨፍ ከማሰብ ነው። ብናጦዘው ነገሩን ይሄድና ወንድማችን የተናገረው ሰምታል። እነዚህ የአምስት ልጆች አባት የስድስት ልጆች ቁጭልና የፈለከው ሸማመድ አመር ታውቃቸዋለህ? ሸማመድ አመር ታውቃቸዋለህ? ከላላ አላውቃቸውም፣ ግን አውቀዋለሁ ከሀገሩ። እኔ ሸማመድ አህመድ ጋር ነው ቁርአን የቀራሁት እኔ። ከላላ የሚባል ሀገር ማለት ነው።
ሙቤ እነዚህ መካነ ሰላም ያለው ሀፊዝ ቤት ነው። የሀፊዝ ብዙ የደሴ ልጆችም እዛ ሄዶ ሀፍዘዋል። ሀፊዝ የሚታፈዝበት ቦታ ነው አይደለ? ባልሳሳት አይደለም? ጨለማው መርከዝ ነው አይደለ? አለ እዛ ነው መርከዝ እና አውቀዋለሁ ሙቤ። እኔ እኮ ለምን ተገደሉ እሳይ ደሳለዬ እኮ አይደለም ሙቤ፣ ውስጤን እኮ አውቀዋለሁ እንዴት እንደሚበሽቀኝ እንዴት እንደሚነደኝ ትልቅ አሊም እንደሞት እኮ አውቃለሁ ሙባረክ። ግን እኔ አለፉ አረሳቸው። አላህ ጀነትን አላህ ይወፍቃቸው። ግን ብናጦዘው ሰው ይገዳደላል ሙባረክ። ከዚህ የበለጠ ግድያ ይመጣል። እኛ ተገለን ዝም እንበል፣ እኛ ተገለን ዝም እንበል። ታዲያ እኔ እናንተ ቁጭ አለ የረቡ ነው። እኔ እናንተ የረቡ ሰላም ሀገር ቁጭ ብለን ሌላው እየሞተ ዝም እንበል። እንደውም አንተ ወጥተህ ድምፅ ካልሆንክ እኔ ወጥቼ ድምፅ ካልሆንኩኝ ማን ነው ለእነዚህ ሰዎች ድምፅ ሊሆንላቸው? ድምፅ መሆናችን እኮ ትክክል ነው። ድምፅ መሆናችን እኮ ስህተት የለውም። ያ ነገር ማወቅ ያለብህ እነ ነጃት እነ ሪማስ እነዚህ ያሉት አረብ ሀገር ነው። አይቻልም። እነሱ አንድ ነገር ማድረግ አይችሉም። በሀገሪቱ ሕግ አይፈቅድላቸውም። እኛ ያለንበት ሀገር ይፈቅድልናል። መብታችን ነው ወጥተን መቃወም ያለብን ነገር። እኔ አሁን ብፈልግ ወጥቼ ነገ እዚህ ከንቲባውን አስፈቅድና እኔ እንደዚህ ነገር ሀገራችን ላይ ተከስቶ ፍቀድልኝ ድምፅ ማሰማት ትፈልጋለሁ ስለው እሺ ይለኛል። ወረቀት ይሰጠኛል። ፖሊስ ይዘጋጅልኛል። ፖሊስ ከኋላ አጅቦኝ ድምፄን እያሰማው ከተማ ሁሉ ይሄዳል። ይህ ሀገሪቷ የፈቀዱት ነገር ነው። ሀገራችን ላይ እንደዚህ ማድረግ ይቻላል? ሳውዲ አረቢያ ላይ እንደዚህ ማድረግ ይቻላል? ኢማራት ላይ እንደዚህ ማድረግ ይቻላል? አይቻልም። ኤሮፕ ላይ አሜሪካ፣ ስዊድን፣ ካናዳ፣ ኤሮፕ ይቻላል። ማንም ሰው ሂዶ ከንቲባ ቢሮ አለ ያስፈቅዳል፣ ፈቃድ ይሰጠዋል፣ ድምፅ ማሰማት ይችላል። ይሄ ያለ ነው። እነዚህ ግን ስለማይችሉ ታዲያ እኛ ድምፅ ለእነዚህ ለሞቱት ወንድሞቻችን ካላሰማን ማን ሊሆንላቸው ነው? ይሄ ግዴታችን ነው። ይሄ ድምፅ ማሰማት ብቻ እኮ አይደለም ሙቤ። አሁን ካላስቆምንና ካልጮህን ማለት ነው በምንችለው ነገ ደግሞ ሌላ መስጅድ ላይ ያለ ኢማምን ይገሉታል እኮ። መባባስ ካለበት ይባባሳል እንጂ ሙስሊምና መስጅድ እየወደመ ዝም ልንል ነው እንዴ? ይሄ ከባድ ነገር እኮ ነው። እንደ እስልምና ይዩት። አሁን እኮ እንደ ሙስሊም እንደ እስልምና ነው እያየ ነው ያለ ነው እየሆነ ያለው እየተደረገ ያለው እኮ ተነጥሎ ነው። ሁሉም ጋማ ሲሆን እኮ ጦርነቱ በነበረ ሰዓት ያው ለሁሉም ነው እየጮህ ነው የነበረው። በነገራችን ላይ ስለ ሁሉም ነገር በጦርነቱም ሰዓት እየተደረገ ያለውን ከገጠር እስከ ከተማ ቦታው ላይ ሂዳችሁ ካያችሁ ለመፍረድ ራሱ እንደዚህ እንትን አትሉ። እኔ በደንብ አይቻለሁ። በኢትዮጵያ ሄጄ ገጠር ላይ ያሉትን ሂደህ ብትነግራቸው ማን እንደሚበድላቸው በስነ ስርዓት ይነግሩሃል። ማን እየጎዳቸው እንደሆነ ማለት ነው። እዛው ተከፋፍሎ የአንድ እናት ልጆች ግማሹ መከላከያ ግማሹ ፋኖ ሆነው እርስ በርሳቸው እዛው እኮ አልተከባበሩ። አሁን እኮ እዛ የኦሮሞ ወይም ደግሞ የትግሬ ወይ የጉራጌ የለም እኮ እዛ ክልል ውስጥ የአንድ ብሔር ህዝቦች እኮ ናቸው እየተገዳደሉ ያሉት። እንዴ ይሄ እንዴት ነው ዝም ልንል የምንችለው? አትሰማም? ጠፍናል። ማለት ነው። አሁን ይሰማለሁ። የሚገርምህ ይሄኛውን መስጊድ ህዝቡ ወጥቶ ሲያስለቅቃች ሙባረክ መስጊድ የሚባል አለ ታች ማለት ነው። ሌላ ቦታ እዛ በታች እዛ ያሉትም ለመግደል ሄደው ህዝብ ነው ያስጣላቸው። ልንገርህ እዛም ሄደው ነበረ። ኃይለኛ ተኩስ ነበር እዛ ህዝቡ ጋር እና ይሄን የማታውቁ ሰዎች አርፋችሁ ተቀመጡ። ይሄ የሰራው ሴራ አለ እዛኛው መስጊድ ራሱ ማለት ነው። ሙባረክ የሚባለው መስጊድ ወላሂ አብዱል ጀሊል ሲጽፍ ነበረ። ትክክል። አንተ እየተከታተልክ አልነበረም ማለት ነው ቲቪ ላይ ሙቤ? አላየሁም ወላሂ አላየሁም። እንደገና ደግሞ ይሄ ልጅ ትክክለኛ ወሬ ማውራቱን የገባኝ እንዴት እንደታውቃለህ ወንድማችን? በምን እንደታውቃለህ? የዛሬ አመት መስጂዱ በር ላይ የቆመው ማኪና ዘርፎ መውሰድ ስፈልገው የተከላከሉትን እኔ ያውቃለሁ እንጂ ሁኝ ራሱ ኖ ያሉበት ንብረት ካልወሰድን ያሉ ወስዳለሁ ብሎ የመጣ አንድ ልጅ ሞቷል። ተከየል እኔ ይህን መረጃ አውቃለሁኝ። እንደገና ደግሞ መግለጫ ያወጣው ልጅ አገሩ የጠራውን ሀገር እኔ ያውቀዋለሁኝ ሰሜን ወሎ ላይ። በነገራችን ላይ ማለት ነው የምንደብቀው እውነት የለም። አፍጥጦ ነው የመጣው። ምክንያቱም ትላንት ጎንደር ላይ ሲገደሉ እነዛ ዑለሞች ያን መድረሳ ሲወድም ለምንድን ነው ተመርጠው ሙስሊሞች ብቻ መድረሳ ሀሪማው እንዲፈርስ የተደረገው እንዲፈናቀሉ የተደረገው? አንድ ሀሪማ ላይ ያ ሁሉ ህፃናቶች ቁርአን እንዳይቀሩ የተደረገው ለምንድን ነው? እንግዲህ ጎንደርና ጎጃምነት ከአማራነት ከጎንደርና ከጎጃምነት በላይ ማንም የሚያጸድቀው የለም።
አይደለም። እኛ የአማራ ሙስሊም ቀን ማድስ ቆይ በወያኔ ጊዜ ቀን አይደለም ቀን ነው። እሺ በወያኔ ጊዜ ብዙ አሊሞች አላጣንም። ብዙ ኢማም አልሞትም በወያኔ ጊዜ ጦርነት በወያኔ ጊዜ ሶሪ ወንድሜ እና በወያኔ ጊዜ ዑለማ አተናል። ዛሬም እንቃ ዝም በይ ነው የምትለው? በደንብ አተናል። ቆይ ኤቭሪቲንግ ያኔ ቆይ ያኔ አልተቃወምንም? ተቃውመናል። እኔ አሁን ቆይ አይደለም ሞባይልን ጋር በወያኔ ጊዜ ዑለሞቻችን ሲገደሉ ከሀገር ሲተባረሩት እነ ሼህ ሰይድ አህመድ ሙስጠፋን የሚያክሉ እኮ ትላልቅ መሻይኮች ከሀገር የተባረሩት እኮ ለዲናቸው ብለው ነው። እዛ ቁጭ ብለው እኮ ዲናቸውን አላሰደቡም፣ ዲናቸውን አላስረገጥንም አይደለ እንዴ? ዑለሞቻችን የታሰሩት ለምንድን ነው? ለምንድን ነው የታሰሩት? ለምንድን ነው የተቀጠቀጡት? ለምንድን ነው የተገረፉት እኮ? ለምንድን ነው ተነካ ብለው? ስለዚህ ዛሬም እንቀጠቀጣለን እንጂ ዑለማ ሲገደል አይተዝም አንልም። ሲገደሉ ዝም አንልም። ወያኔና ይሄ ይለያያል፣ ጭራሽ አይገናኝም። ይሄ ደግሞ ይለያያል። መንግስት ነው ያጠቃን፣ ያኔ ይሄ ቡድን ነው ያጠቃን። ለዛም የቤተ ክርስቲያን ቡድን ነው ያጠቃን። ኤቭሪቲንግ አንተ ብቻኛ አልሰጥም ብላል። ውረድ በቃ ስራ ዛሬ መሻወር የለሽም እንዴ? ጭራሽ አይገናኝም። ሰላም አለይኩም። ስወርድ አንተ ስኬር ነው የሚሄደው አሉ። አልሰራም ስራ ትቼዋለሁ። ስራ ያወጣል። ተው ስራ ያወጣል። ሰላም አለይኩም። ወአለይኩም ሰላም። ሙቤ ኤቭሪቲንግ አንድ ላናገረው እንደው ዝም በሉኝ። እሺ ወለጋ ውስጥ የተገደለው ሸህ ያለው ምን ማለት ነው? እንደው ሲኔ ያብራራልኝ ያሳጥሮ ማለት ነው። እኔ አሳጥሮ አሁን ፖለቲካ ታደርጉታላችሁ። እኔ እኮ ለምን ተገደሉ እኮ አይደለም ወንድሜ። ዋኔ አሁን ደግሞ የመካነ ሰላሙ ለምን ተገደሉ እያልኩ አይደለም እኮ ተቃዋሚ ነኝ፣ ተረዳኝ። ግን አማራ ክልል የሆነች ነገር ስትፈጠር ለምንድን ነው አማራ ክልል ብቻ የሚጦዘው? ወለጋ ስንት ወሎ አማራ አይደለም፣ ወሎ አማራ አይደለም። ላውራበት ይሄ ነው በቃ ወሎ አማራ ነው ማለት ይሄ እኮ ነው። ሙባረክ እኔ እኮ ትክክል እኮ መረጃ ይዤ ነው የምመጣው። አየሁ አይደለ? ወሎ አማራ አይደለም ማለት ሙቤ በጣም መወድ ወንድሜ ነኝ። አላህ ፊያን ይስጣላ፣ እንደው እድሜን አላህ ያስረዝምልን። በጣም መወድ ወንድሜ ነኝ። ይሄ ኤቭሪቲንግ የሚባለውን ሰውዬ ብላክ ወርድ እንደ አውርዱት። ለምን እኛ ወንድሞቻችን ሞተው የድሮ የሞቱ ወንድሞቻችን የሚያስታውሰው እሱ ምን ማለት ነው? ምን እነዛ ሞተዋል ሄደዋል። በቃ እነሱ ስላስተዋስ ለእነዚህ ምን እንደሚረዳን ወላ ኤቭሪቲንግ አንተ የምትሰራው ስራ ማለት ነው። ወላሂ አላህን ፍራ። እኛ በእነዚህ ያዘን ማዘን እያለብህ አሁን ምን ያልከው ሰምቻለሁ። መገደል እኮ ያለ ነው። ሰው እኮ ይገዳደላል። ሙቤ እንዲያዝራለ አማርኛው በትክክል አውራው ወንድሜ፣ አማርኛው በትክክል አውራው። ምንድን ነው ያልኩት? ሰው መገደል እኮ ይገዳደላል። የተገዳደላል አላልክም? አሁን ብያለሁ። ሰው መገደል ይገዳደላል ብያለሁ። እኔ አሁን እንደዛ ወጥቶኛል ካልክ አሁን እኔ ብርሃን አይደለም ቦታው ላይ ካለ ሰው መቼም ቦታው ላይ ከተቀመጠ ወጣት ወይም ቦታው ላይ ካለ ሙስሊም ማንም ሰው የሚበልጥ የለም። ቦታው ላይ ያለው ወጣትና አዎ አማራ ሃይማኖት ነው ብሎ ከመጣብህ አንድ ሰው እኛ ደግሞ ሙስሊም ነን። በቃ አማራ አዳምጠኝ። አማራ ሃይማኖት ነው ብሎ መጣብህ ምን ታደርገዋለህ? ልመልስበት ነው ለዛ ሰው። ትሞታለህ አብረን ገጥመህ ትሞታለህ። መጣብህ በቃ መጡልህ። በቃ እንደዛ ብለው ነው የመጡት። ሃይማኖት ነው ብሔራዊ እውነት ነው። እኛ ስናድግ አንተ አማራ አንተ ሰላም ብለን ያድግን። ይህ ሀቅ ነው። ማንም ሰው ይወቀው። አንተ አማራ አንተ ሰላም ብለን አድገናል። በቃ እንደዛ ብለው ነው መጥተው የገደሉ። ቆይ እናውቃለን። ስናድግ እኛ አንተ አማራ አንተ ሰላም ብለን አድገናል። ዛሬ ስሙ በፋኖ ስም ቢሆንም ስሙ በፋኖ ስም ቢሆንም ስሙ ፋኖ ሆነ እንጂ ሁሉም ያው ነው። ስለዚህ ልጅ ነህ እዛ አካባቢ ነው አንተ? አሁን ያለሁት እኔ ጀርመን አሁን ያለሁት ያው ሀገሬ ግን እዛ ማለት አይደለሁም። አረኔታ እኔ ሀገሩ ሲጀመር አላውቀውም። እንዲያው ይሄ ልጅ በጣም አናዶኝ የሚናገር ነው። ወደ ሙቤ ጥሩ ጋር አልሰማሁም። ወላ ይሄ ኤቭሪቲንግ የሚባል ሰው ያመጣው ጨዋታ ቆይ ለምን መሰለህ? አሁን
እኛ ወንድሞቻችን ሞተው የእነሱ መፍትሄ ያራንጀታችን መሆናቸው ነው። የዛን ጊዜ ኦሮሞ ሲገደል ያልጨዋችሁት አሁን የጨዋች መሆናቸው አሁን ይህን ይባላል። አረሙ ቤተሰብ ውስጥ ዘወር ብላ እንትናዬ ይኸው እኛ ጀርመን የምንኖረው ሰውዬ በእኔ በቅን ነገር እሰበው እኔ ለምን አስቤ መሰለህ ወንድሜ፣ እኔ ከአንተ በላይ ሀገሩን አውቀዋለሁ ቀርቼበታለሁ ምናምን። እኔ ምን አስቤ መሰለህ ማጦዙ አቅቶኝ እኮ አይደለም እንበለው ማለት አቅቶኝ አይደለም፣ ግን ከዚህ የበለጠ ሌላ አደጋ መጥቶ ህዝብ እናጨርሳለን። አሁን ይሄንን ፋኖች እንጨረስ መስጂዳችን አይደፈርም እንጨረሳለን እያለ ነው። እንዲያብሎ ሊቆምልት ችግር የለውም። ምን መክረው አይሻልም? አወደነው ዝም ብለህ ነው ከምናባረው መክረው ወንድማችን። አንድ ነገር ልንገረው ቦታው ላይ ያለው ነገር ልንገረው፣ ለሱ ለልጁ ማለት ነው። አንዴ ልንገረው። እነሱ አማራ ሃይማኖት ነው ብለው መጡልን። አንተ አማራ ነህ ብሔሬ አማራ ነው ብለህ እስከዛሬ የኖርክ ነው። ሁላችንም እኮ እንደዛ ነው የምንኖረው። ይሄ እኮ ሀቅ እኮ ነው። ወይም አንተ ወይም እኔ ቤተሰቦች ኦሮሚያ ክልል አይደሉም ወይም ስልጤ አይደሉም፣ ግን እነሱ ሃይማኖት ነው ብለው መጡ። ሃይማኖት ተሆነ አንተ ሙስሊም ነህ አይደል? ሙስሊም ነህ ብለህ ነው አይደል የምንኖር? በቃ ሃይማኖታችን ነው አሉ እነሱ እኮ። አንተ አይደለህም እኮ እንትን ያልከው፣ እነሱ ናቸው ሃይማኖት ነው አሉ። በቃ ተባለ። ይሄ ምን አንተ አስተባበልከው እነሱ ግን ራሳቸው እኮ ናቸው። አንድ ሃይማኖት አንድ አገር ብሎ አለይኩም ወራህመቱላሂ ወበረካቱ። ይቅርታ ግን አቦ ያለው ነገር እሺ፣ ግን ከይቅርታ ጋር ማሜ ወላሂ ከቅድም ነው የገባውና ደህና ናቸው። እንዴት ናቸው ወንድሜ? አልሐምዱሊላህ። አህመድ አንዴ ማሜ ቆሉና ማሜ እንድንስጠው ማሜ ወላሂ በሰብር ሰላም አለይኩም። ወአለይኩም ሰላም ማሜ ከዛ እሰጣለሁ። አህመድ ሙቤ ጀዛከላህ ኸይረን። በነገራችን ላይ በጣም ባለፈው ያው ሁለተኛ ነው ስገባ አንተ ጋር እኔ ኮንቴንቶችን አያለሁኝ። ጀዛከላህ አላህ ይጨምርልህ። አሁንም ጥሩ እያወያየ ነው። እንግዲህ አላህ እጅርህን እጥፍ ድርብ ያርግልህ። ለሙስሊሙ ማህበረሰብ እንደዚህ የሚጨነቅ ወንድም ያው ኔትወርኩ ነው ትንሽ ታገዙ። ትንሽ ችግር አለ ማሜ ጋር ኮፒ ሊንክ እያደረግን ነው ጀመረ ከኔትወርክ ነው ካለበት አካባቢ ትንሽ ማሜ ኔትወርክ አሁንም እያዘ ነው ወላሂ። አማን ነው ሀያከም ማሻአላህ አልሐምዱሊላህ። ጀዛከላህ አላህ ጀዛህን አላህ ይክፈለው። በማንኛውም ነገር እከታተላለሁ። ማንኛውም ነገር የምትሰራው ስራ አላህ ጀዛህን ይክፈለው። ድሮ እዚህ ምንም ከሰው ምንም አይገኝም። አላህ አጅርህን ይክፈለው። ለዛች ለቀብር ጨለማ ብርሃን አላህ ያርግልህ። ሌላ ውስጣችን በደማበት ሰዓት ላይ ውስጣችን ደምቶ በየቤታችን ሁላችንም ውስጣችን በደማብን ሰዓት አሁን እዚህ ጀማው ኮፒ ሊንክ አድርጉ። በጣም ባይለኛው እንትን መጥቶ ግሞ ነው ይሄ መጥቶ አሰማኝ የተቋረጠ ነው። አንድ ደቂቃ አህመድ ሪፖርት ነው። እሱን ኮምፕሊክ እያደረጋችሁ ስሩና በጣም እያደረጉብን ነው። እኔ ከማሜ መስሎኝ ነበር። ማሜን የሚያስወጣው ለዛ ነው። በኃይለኛው እንትን እያሉ ነው። እናንተ አሁን ኮፒ ሊንክ ብቻ አድርጉ። ታብታቡን ተውትና ኮፒ ሊንክ ብቻ ሂዱበት። አብሽሮ ጀማ እኛ መብታችን ነው። ማንም ሰው መጥቶ እዚህ ጋር ሀሳቡን የሚፈልገውን ነገር መናገር መብቱ ነው። ወደዱም ጠሉም እኛ አለን። አልሐምዱሊላህ ሀቅን ይዘን ምንም አንሆንም። ሁሌ ከሀቅ ጋር እስከሆናችሁ ድረስ ምንም አንሆንም። ከድሮም እየሞከሩ እየጣሩ እየለፉ እየደከሙ ነው። አይሳካላቸውም። ፈመን የተወከለ አላህ የጀዐል ለሁ መኽረጃ። ሀቅን ይዘን ምንም የሚያስፈራን ነገር የለም። ወደኋላ የምንልበት የለም። ይሄ ነው እንግዲህ ይሄ ወንድማችን እንኳን ጀግና የሆነ ወንድማችን ዛሬ የፈለገ ነገር ይምጣ ሀቁን እናገራለሁ ብሎ ተናግሯል። አይታችኋል አለ። እኛም የፈለገ ነገር ይምጣ ማህበረሰቡን ማንቃት አለብን፣ አይናቸውን እንዲገልጡ። ብዙ እህትና ወንድሞቻችን እየታለሉ ነው። በእነዚህ ሙጅሪሞች በእነዚህ ሰዎች እየታለሉ ነው። እኛ የምንፈልገው አዳምጠው ሰምተው አይናቸውን ገለጥ እንዲያደርጉ እንዲነቁ ይሳሳሁ። ይህ የማንቂያ ደውል ነው፣ ሌላ ነገር አይደለም። በነገራችን ላይ እኛ ፖለቲካ የለንበትም። ገባችሁ? ከፖለቲካ የነጻን አልሐምዱሊላህ። ግን ወንድሞቻችን ማንቃት አለብን። ብዙ ማያውቁ እህትና ወንድሞቻችን አሉ። በእነዚህ ሰዎች ተታለው ብዙ ገንዘባቸውን እያጠፉ እየተበሉ ያሉ ሰዎች አሉ። እዚች ጋር ደግሞ የተገደሉት ወንድሞቻችን ናቸው፣ ኡስታዞች ናቸው፣ አሊሞች ናቸው፣ የልጆች አባት ናቸው።
እንዲያውቁት አትሊስት እንኳን የተበሉትም ቢበሉ ቶባ ብለው ወደ አላህ እንዲመለሱ አላህ እንዲለምኑ በዚህ ጉዳይ ላይ እኔ እጄ ካለበት አላህ ይቅር በለኝ ብሎ አላህን ይቅርታ እንዲጠይቁ ነው የምንፈልገው። ስለዚህ ሀቅን ደግሞ እዚህ ጋር መጥተው ማስተላለፍ መናገር የሚፈልጉ ሰዎች መብት አለው። ይኸው የሚቃወምን ሰው ሁሉ እያስገባን ነው አይደለ እንዴ? ትክክል አይደላችሁም እያልን እያስገባን በስነ ስርዓት። እንደው እናንተ ሀቀኛ ነው የምትሉ ከሆነ ትክክል ነው የምትሉ ከሆነ ለምን አትመጡም? ግቡ ነው ተወያዩ፣ ጠይቁ። ልክ ነን የምትሉ ከሆነ ኑ ግቡ፣ ኑ ግቡና ትክክሌቱ ጋር እንደሆናችሁ አስረዱን። ከታች ቁጭ ብላችሁ ዝም ብላችሁ ይሄ አይሳካላችሁም። በነገራችን ላይ ታውቁታላችሁ። ይሄ እዛ አይነት ጨዋታ ከሙቤ ጋር እንደማይሳካላችሁ ታውቃላችሁ። ለምን? በአላህ ተወኩል አደርጋለሁ። ጌታዬ ሁሌ ጌታዬ ከጌታዬ ጋር ሆኜ ምንም ነገር እንደማኖር አውቃለሁ። አላህ ይጠብቀኛል። ቀጥል አህመድ ሀቢቢ ማለሽ አፉ በለኝ። ትንሽ ኮፒሊንግ አሁን በደንብ ኮፒሊንግ አድርግቶ አላይቋረጥብህም። አንሳው ሚዩትን አህመድ ማህራባሽ እና አንድ አሊም ከሚሞት አንድ ሺህ ሰጋጅ ሞት ይችላል። ሙስሊም ሙስሊም የሆነ ሰው ላይ ያለ ኡስታዛችን ለነገር አላህ ጀዛህን ይክፈል ብያለሁ። መጀመሪያ ሁሉ ጊዜ ነው እከታተላለሁ፣ በገባሁበት ሰዓት ላይ እከታተላለሁ። ኢንሻአላህ ግን ምንድነው እስከ መቼ ነው ይሄን መሰለው ኡስታዛችንን አተን እስከ መቼ ነው ይሄን ነገር ሁሉ ጊዜ በዚህ ዜማ እየገጠምን ለነሱ እየሰጠን እስከ መቼ ነው የምንዘልቀው ነው ጥያቄያችን። ይሄን ነው እኔ መጠየቅ የምፈልገው። እኒህ ሰዎች አመጣጣቸው ምንድነው? ፍላጎታቸው ምንድነው? የራሳቸው አመጣጥ አለ። እኛ ስልጣን አንፈልግም ነው ያሉት እኮ። ስልጣን አንፈልግም። እኛ የሚፈልጉት አላማ ለእኛ ነው፣ በቃ ሌላ ነገር የለም። እሱ ከቡቃያ ነው እንዴ? ከመሬት ነው እንደበቀለው? የእኛ ሀገር ነው እየተባል መቼ ድረስ ነው የምንሄደው ነው? መፍትሄያችን ምንድን ነው? በምን አይነት መልኩ ነው ይሄን ነገር እስከ መጨረሻ የምንቋጨው ነው? ሁሌ አለቀስን ዝማል፣ አለቀስን ዝማል፣ አለቀስን። ሙቤ መፍትሄያችን ነው። አሁን ወደ መፍትሄያችን ነው። አሁን ወደ መጨረሻ ደርሰናል። ወደ መፍትሄያችን የምንገባበት ጉዳይ ልንደራጅ፣ ወጣቱ ራሳችን መከላከል፣ ሌላ ነገር አይደለም። ውስጣዞቻችንን ከመስጊድና ከውስጣዝ በላይ ሌላ ምንም የለንም እኛ እዚህ ምድር ላይ። እሱን የምንከላከልበት ነገር በምን አይነት መልኩ ነው ተሰባስበን ልንከላከል የምንችለው? ችን ነገር ተወያይተንበት ኢንሻአላህ። እኔ ስሜታዊ ስለሆንኩ ነው፣ ይቅርታ ሙቤ። ውስጤ በጣም ተቃጥያለሁኝ። ወላሂ ነው የምልህ። በጣም ነው የተዳደርኩት። የምናገረው ራሱ አላውቀውም። አፎን ምንም ምልህ የለኝም። እኔ እንጃ። እኔ የምናገረው ነገር የለ ሌላ። ጀዛከላህ ኸይር አህመድ ሀቢቢ ተናግረሃል። እስኪ ወንድማችን እዛ አካባቢ ያሉ ሰዎች ምንድን ነው አሁን ማለት ምን እያሉ ነው? እንደው ምን ተሰምቷቸዋል አሁን በተከሰተው ነገር? እዚህ ያለው ህዝቡ ይሄ ወሰነ። እዚህ ያለው ህዝቡ አንደኛ ህዝበ ሙስሊሙ በቃ ወስኗል። በምንም ነገር በመጡበት ለመመለስ ማለት ነው። ሁላችንም ወስነናል። በመጡበት እነሱ መጥተዋል፣ አልደረስንባቸውም። ደርሰውብን መጥተዋል። እስከ ዛሬ ድረስ የዛሬ ዓመትም ሲፈጠር አትደረሱብን ብለን ነው መስጊዳችን አትግቡ ተብሎ ነው ያ ልጅ እነሱ የሆነ መኪና ወስዳለሁ ብሎ የመጣው ልጅ ሞተባቸው ማለት ነው። አሁን ደግሞ አጥሩ ግቢ ሳይሆን የገቡት መስጊድ ውስጥ ነው። መስጊዱ ኢማም ቦታ ላይ ነው ረግጠው በጫማ ማለት ሙስሊሙ እንኳን ውዱ ሳያረግ አይገባም እንኳን አይደለም አንድ ካፊር እስከነ ጫማው ገብቶ የገደለው። አሁን ሙስሊሙ ራሱን ይጠብቃል። ከአሁን በኋላ ለመጡበት ለመመለስ ወስኗል ሁሉም ማለት ነው። ስለዚህ ያ ማወራ ይሄ ማወራ የሞተበት የአካባቢው ሰው ነው የሚያውቀው። ያማ እዛ ሌላ ቦታ ያለው አያውቀውም። እዚህ ያለው ሁሉም ወስኗል። በቃ ምንም ለመጡበት ለመመለስ ማለት ነው። መሞት ለእኛ ሸሄድነት ነው።
መስጊድህ ላይ ከመጣ በሞት ሻሄድለት ነው። አንደኛ ዑለማህን ተወስዶብሃል። ዑለማህን ወስዶ መልሼ መጥቼ ይገጥማለሁ ካለ መግጠም ይችላል ካሁን በኋላ ማለት ነው። እና ይሄ ነው ያለው ነገር። እኛ ጋር ህዝቡ ተደራጅቷል። ህዝቡ ሙስሊሙ እንዳለ በቃ ራሱን ለመጠበቅ ወስኗል። ይህ በሜዲያ ምናምን የተወሰነ በሜዲያ ማለት በመስጊድ ሁሉም እያወቀ ነው የተወሰነ። እዚህ ተደብቀን አይደለም የወሰድነው ወይም እንደዚህ ተሸሽገን አይደለም። በቃ አርገው ሂደዋል። ላረጉት ደግሞ ተመልሰው ከመጡ ያንን አጠፋታ መልስ ለመስጠት ግዴታችን ነው። ምንድነው የኡስታዝ ደም በከንቱ አይቀርም እና ይሄ ነው ያለው። ለእኛ ምንም እንዳታስቡ፣ ለእኛ ምንም የእንትን የጥፍር ቆሻሻ ያህል እንዳታስቡ። እኛ እንተዋወቃለን ሁላችንም እኮ ያለ እነሱም ያውቁናል፣ እኛም እናያቸዋለን። እና ለእኛ ምንም የሚያሳስብ ነገር የለም። ይሄ እንደሚወራው አይደለም ማለት ያገነናቸው ራሳችን ነን። ራሳችን እንዲያገነናቸው ራሳችን እናወርዳቸዋለን። ስለምንተዋወቅ ለእኛ አትሰቡ፣ አብሽሩ። እና ያለሙ ይሄ ነው። ኦኬ እሺ። እኔ አንድ መልእክት አለኝ። ይህን መልእክት እንድታስተላልፍልኝ ይፈልጋለሁ። ለምን ወሳኝ የሆነ መልእክት ነው። ለምን ይሄ በጣም ለሌላውም አንድ የጠብቀኝ። ቆይ ስልኬን ላገናኘው። ድምፅ ጨመር አድርግ ሙቤ። ወራረጣል ያ ጀማ እንደ ኮፒ ካርጉ በደምብ። እሺ አንድ ብቻ አንድ ደቂቃ ስጠኝና እኔ አንድ ቪዲዮ አሳያለሁ። ከዛ በኋላ ለእነዚህ አይነት ወንድሞቻችን እንደው ሙስሊም ወንድሞቻችን ናቸው። ያው እነሱ በምን አይነት መንገድ እንደሚያዩት አላውቅም፣ ግን ለእነዚህ ስማና አንተ ሁላችሁም ሪኮርድ እንድታደርጉ ፈልጋለሁ የአሁኑ መልእክት ለምን እንዲዳረስ። መቼም እዚህ ጋር ይሄን መልእክት አዳምጠው፣ በደንብ ሁላችሁም አዳምጠውና ለዚህ ግለሰብ እኔ መልስ አንተ እንድሰጠው። ለምን አንተ የአካባቢው ልጅ ነህ፣ እዛ ቦታ ላይ ነበርክ። እንደውም ከመስጂዱ በወቅቱ ከ5 ደቂቃ ነበር የምትርቀው። ቅድም እንደነገርከን ሁላችሁም እዚህ ያላችሁ ሪኮርዳችሁን አዘጋጁና ይህን መልእክት በደንብ አሰራጩት። ለምን ሀቂቃው ይሄ ነው። እዚህ ጋር አንዳንድ ግለሰቦች ውሸታሞች ናቸው፣ ሚዲያውን እንትን ለማለት ነው። ሌላ ጊዜ እንደዚህ አማራ ክልል ላይ ነገር ሲከሰት የማይናገሩ ሰዎች እያሉ ውሸት ነገሩን ለመደበቅ የሚፈልጉ ሰዎች አሉ። የወንድሞቻችንን ሞት ለመደበቅና ብዙ ነገር እንደሚጥሩ ሰዎች እንዳሉ ታውቃላችሁ። ስለዚህ ይህን ስማውና አንተ የራስህን መልእክት መልስህን እፈልጋለሁ የምትሰጠውን እንክፈተው። ከመጀመሪያ ላድርግና አዳምጠው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንግዲህ በአማራ ክልል ላይ ያለው ሰላም እጦት ሳያንስን የህዝቡ ስቃይ ሳያንስ ሌላ የእምነት ብጥብጥ እንዲፈጠር ክልሉ አሁን ካለበት ትርምስ ወደ ሌላ ትርምስ አማራው በእምነት ተባልቶ ከምድር እንዲጠፋ የሚፈልጉ ኃይሎች እውነት ለእኛ ያዘኑ መስለው የአዞን ባያነቡ በየሶሻል ሚዲያው አፋቸውን ሲከፍቱ ስላየው ገዳይ ወይንም ደግሞ አጥፊ ማን እንደው ሳይታወቅ እንዱ ባፈና ደፈና ለአንድ አካል ተሰጥቶ የሚደረገው ጩኸት ተገቢ አይደለም። በመጀመሪያ ለእኛ የምታዙ እንዳላደላችሁ እናውቃለን። በብዙ አካባቢዎች የእኛ ሰው ሲሞት ሲገደል አንድ ቀን ተናገራችሁ የማታውቁ በክልላችን ላይ የሚፈጠርን ችግር እኛው ስለምንፈታው ሌሎቻችሁ ስርዓት ብትይዙ ጥሩ ይመስለኛል። ኦኬ ሰምተዋል መልእክቱን። እንግዲህ ይህን ሰምተዋል። እስኪ አንተ ለዚህ ግለሰብ ምን ትላለህ? እንግዲህ አንተ እዛው ቦታው ላይ ነው ያለኸው። ሙስሊሙ አንደኛ ለህዝበ ሙስሊሙ ማስተላልፈው አንደኛ እኛን ኡስታዛችን ሀፊዙ አብዱ ሰመድ እንደገና ኡስታዛችን ሸጀማል ሞተውብናል። አንደኛ ይሄን ሰውዬ ሙስሊም ነን የምትሉ ሰዎች ባላችሁበት ሀገር ይህን ሰውዬ ለህግ እንድታቀርቡልን። አንደኛ በኡስታዞቻችን ደም ላይ ነግዷል። ሁለተኛ ሙስሊምን አይወክልም። ሙስሊሙን ሊወክልም አይችልምም አይወክልም። ግን ለመንግስት ተላልፎ እንዲሰጥልን ማንኛችሁም ቲክቶከሮችም ሆነ ቲክቶክ ላይ ያላችሁ ሰዎች እንዲጮሁልን። በቃ የትም ሀገር የዱባይ መንግስት ቢሆን አሳልፎ ይሰጣል፣ ችግር የለውም። ለዚህ መንግስት ማለት ነው እንዲያዝልን እንፈልጋለን። ለምንድን ነው በኡስታዛችን በሀፊዝ አብዱ ሰመድ ላይ በኡስታዝ ጀማል በሌሎችም ላይ ነው የቀለደው። ይህን ያደረጋን ሰውዬ እኛ እንፈልገዋለን፣ በጣም ነው የምንፈልገው።
ከእኛም ያው በውስጥ እየሰራንበት ነው በእሱ ላይ ማለት ነው። አይተነዋል፣ ብዙ ጊዜ ደጋግመን አይተነዋል። እና እናንተም ደግሞ ሌሎቻችሁ ሚዲያ ላይ ያላችሁ ሰዎች እንድሰሩልን እንፈልጋለን። ሁለተኛ ደግሞ ይሄ ሙስሊሙን አይወክልም። እኔ አማራ ነኝ፣ አማራ ሙስሊም ነኝ። ይሄ የትኛውን ኢልም ኑሮት ነው ሙስሊሙን የሚወክለው? እኛ አንደኛ ሙስሊም ነን እንጂ አማራ አይደለንም። ከአሁን በኋላ አማራነት እምነት ነው ብለው መጥተውብናል። እኛ ደግሞ ሙስሊም ነን። ብሔር እስከምናገኝ ድረስ ሙስሊም ነን። ብሔርም አይሰራልንም ለኛ። ማንንም ብሔር አንፈልግም። ሙስሊም ነን ብለን እንኖራል በተወለድንበት ሀገር። ውጡ የሚያስወጣን አካል ሲኖር የዛ ሰዓት አቅም ሲያጥረን ወተን እንላለን። ግን ከእነሱ ያነሰ አቅም እኛም ለማንም የለንም እና ይሄን ሰውዬ እንድታስይዙልን ነው የምፈልገው። እሺ፣ እኔ አንድ ጥያቄ አለኝ። እንግዲህ በወቅቱ አንተ እዛው አካባቢ ነበርክ። እንዴት ነው እነዚህ ዑለማዎች ወንድሞቻችን የተገደሉት? ወንድሞቻችን የተገደሉት ሸጀማ መጀመሪያ በአጥር ላይ ገብተው ሼህ ኢማም ዘበኛውን ገደሉት። ሼህ ኢማም ሲገሉት ሼህ ጀማል አዛን ማለት ያው የድረሱልን አዛን ማለት ነው። የድረሱልን አዛን ሲሉ እዛው አዛን የሚሉበት ቦታ ላይ እዛው ላይ መቷቸው። እዛው ላይ ሲመቷቸው አብዱ ሰመድ ሄድና ረሱን አትግደሉት እኔን ግደሉኛል። አብዱ ሰመድ ይሄ ሀፊዙ ልጅ ማለት ነው። ይሄኛው መኪናይቱ ውስጥ ያለው ማለት ነው። ከዛ እሱ እኔን ግደሉ ሲል ሼህ ጀማልን ገለው አብዱ ሰመድን ገደሉት። ከዛ ይሄን ቃሲምንም እንደዚሁ 4 ግደሏቸው ምናምን ሲል ነው እሱን የገደሉት። እና ያለው ነገር በቃ ይሄ ነው። ምንም ውልውል የሌለው ይሄ ከጎጃም የመጡት ፋኖች ናቸው የገደሏቸው። ምንም ይሄ ውሸት የሌለው ነው። በቃ እርስ በርሳቸው የተጣሉበት ነው። ይሄ ምንም ሽሽግ የሌለው ነገር ነው። እና ምንም ይሄ ከሌ የገደለው አካል አይታወቅም። እንደዚህ ነው። እንፈራለን። አዎ እንትን እንላለን። አለመስራት ትችላለህ። ሄዶ እኛ ለራሳችን በቂ ነን ማለት ትፈራለህ ያለ ሙስሊም እሱ መቀመጥ ይችላል። ያ ደግሞ ለራሳችን ግን በወቅቱ እዛው አካባቢ ያልነበራችሁም እንደዚህ ወዲያው ደረሳችሁ? ምንድን ነው አዛኑ በኋላ ወጣ ታለህ? አዛኑ ከተመቱ በኋላ ነው የወጣው። እነሱ ተመተው ታበቁ በኋላ ሌሎች እዛው ቅርብ በቃ አለ አይደል መስጊዱ ጎኑ ቤት ሞልቷል ዙሪያውን። እዛ ያሉ ሰዎች ልክ እነዛ ሰዎች ሲገቡባቸው ለቀው ሄዱ። ከዛ በኋላ አዛን ወጣ። ሙስሊሙ ድረሱ ተብሎ በቃ አዛን ወጣ። እንደገና የአዛን ሲወጣ ላይ የወግዶቹ ላይ ነበሩ አሜጃ ገብርኤል ጋር ማለት ነው። ህዝብ ወጥቶባችኋል ውጡ ተባሉ። ተነገራቸው። እነዚህኞቹ ሸሽተው ሄደዋል። እነዛኞቹ አላወቁም ነበር። ህዝብ ወጥቶባችኋል ውጡ ሲባሉ እነሱ በወረዳ በምንለው ወንዝ አለ ማለት ነው። ወረዳ ወደዚህ ቆልቁሎ በዛ ወርደው ነው የተሻገሩት የወግዶቹ ማለት ነው። እና እንደዛ አድርገው ነው የሄዱት። እና ይህን ድግሪት የፈጸሙት ያው ፋኖዎች ናቸው አይደል? ፋኖ ነው፣ ምንም ጥርጥር የለውም። ምንም የጎጃም ፋኖ ነው ፈጽሞት ሄዱ። ምንም እንትን የለውም። ኦኬ። እዛው አካባቢ ደግሞ አንድ መስጂድ የሙባረክ መስጂድ የሚባላል እዛ እንዳለ እዛም ሊገቡ ነበር አይደል? እዛም ተኩስ ፈጠሩ። እዛ አካባቢ ደግሞ ሙስሊሞቹ ይሄኛውን ስለተመታ እዛ አካባቢ እዛው ተዘጋጅተው ጠብቀዋቸው ነበረ። ተኩስ ሲፈጥሩ ኃይለኛ ተኩስ ሲፈጠርባቸው ሸሽተው ሄዱ እንጂ ሙባረክ መስጊድም ተኩስ ፈጥረው ነበር። እንግዲህ ሀቂቃው ይሄ ነው። ወንድማችን ያው ከዛው አካባቢ ነው። ውሸት ነው ምናምን ሳታረጋግጡ የምትሉ ሰዎች ያለውን ነገር ሰምታችኋል። እንግዲህ እኔ ወንድማችንም አላውቀውም። እኔ አውቃለሁ ከዚህ ፊት ይሰማል ወይ? አዎ ይሰማል። እኔ እናንተ በውስጥ አውርተን እናውቃለን። አላውቅህም አይደል? መጀመሪያ ጊዜ ነው። አላህ ሻሂድ ነው። አንተ ሙስሊም ነህ፣ እኔ ሙስሊም ነኝ። ወላሂ እኔ አላውቀውም። በውስጥ ማውርቼ አላውቀውም። ያው ወላሂ እያልኩ ነው የማወራው። አንድ ቀን ማውርተንም አናውቅም። ቁርአን ሂፍዝስታ የዛሬ ዓመት አትሰማ ሚውት እያደረጋችሁት ነው ወደ ምንድን ነው? ሁኔታው ያወቅኩም ማለት ነው። እየተከታተሉ ያደረጉ ስለሆነ ነው። ሙቢ በደንብ ኮፒ ሊንክ ይደረግ። ያ ጀማ 10 ሺህ እናስገባውማ። ባረከላህ ፊክ። ምን አልከኝ? አልሰማሁም ሀቢቢ። ይሰማል አይደል? አሁን ይሰማል። ቅድም አልሰማሁም። እኔ እናንተ የምንተዋወቀው ቁርአን ማለት እኔ አሁን ሚዲያ ላይ ራሱ ማይህ እዛ ቁርአን ሂፍዝ ስታወዳድር የዛ ጊዜ ነው ያየሁ እንጂ
እኔ አላውቀውም፣ ወላሂ አላውቀውም። መጀመሪያ ጊዜ ነው አስገባኝ። እኔ ከዛው አካባቢ ነኝ ያለውን ነገር ነው እኔ የታውቀኝ በእውነት ከቦታው ነኝ ያለ አስገባሁት። አሁን ለታ ሌላ ነገር ሲቀባጥሩ ነው ውስጥ አሁን ለታ ብዙ ነገር ሲቀባጥሩ ሰዎች ስላየሁ ነው አስገባኝ ብዬ ለምኛ ያው ሳላስገባ ቀረሁ። ኔትወርክ እምቢ አለኝ። ዛሬ ግን ለአጋጣሚ ይሰራልኝ ያለውን ነገር ሌላ አታውሩ። በቃ እኛ ጥላታችን እናውቃለን። ሌላው አርፈህ ተቀመጥ። እኛ እዚህ ሀገሩ ላይ ያለነው ጥላታችን እናውቃለን። ጥላት እሺ። አሁን አንተ ለወጣቱ ምን ታስተላልፋለህ? ምን ትመክራለህ? በመጣበት እንመልሳለን። ይህ ወንድሞቻ የውስጣቶቻችን ደም የወንድሞቻችን ደም የአባቶቻችን ደም ወጣቱ ሙስሊም ነኝ አይሰማም። ይህ የሃይማኖት ጦርነት ነው እንጂ ይህ እንትን ጦርነት አይደለም። ሁሉም ወቅቱ የሃይማኖት ጦርነት ነው። ይህ አማራን ነጻ ምናምን አማራን ተማር ነው ነጻ የሚያወጣለህ እና ራስህን ጠብቅ። ያ ጭራሽ አማራ ክልል ያለህ ሙስሊሙ ራስህን ጠብቅ። አሁን በኋላ ራስ ልኛል ምናምን አይሰራም። ራስህን ተከላከል ባለህ መሳሪያ። ብሞት እንኳን የለም መሞት ነው ያለብህ። እና ይሄ ነው ያለው ነገር። አብሽሩ። ያው የተወሰነው ተቋርጧል፣ ግን ሁላችሁም ሰምታችኋል በደንብ ብዬ ተስፋ አደርጋለሁ። ይሰማል? አዎ ይሰማል። የተወሰነ ተቋርጧል። መልእክቱ ይሄ ነው፣ ሀቂቃው ይሄ ነው። ቅዱና ለዚህ ግለሰብም ለሌሎችም እንደሱ አይነት ሀሳብ ላላቸው አስተላልፉላቸው። እኛን እናንተ ምን አገባችሁ? እናንተ ስልጤዎች ናቸው፣ አማራን አትወክሉም ምናምን የምትሉ እኛ ወንድሞቻችን ናቸው። ያገባናል። ላኢላሀ ኢለላህ ሙሐመድ ረሱሉላህ ያገናኘናል። እሺ ይኸው እዛው አካባቢ ከነበረበት 5 ደቂቃ ነው ከመስጅዱ የራቀው። ሁሉ ነገር አይተዋል። በወቅቱም ያለውን ነገር አስረድቷቸዋል። ካመናችሁ መኑ፣ ካላመናችሁ እንግዲህ ያው ነገር የሚገርም ነገር እኮ ደግሞ የጀግና ሀገር እኮ ነው መካነ ሰላም፣ ወግዲ፣ ከላላ ደገ በጣም የጀግና ሀገር እኮ። የሚገርም ነገር እኮ ወላሂ አላህ ሻይሌ የዛሬ ዓመት ማለት ነው እንደዚህ ረብሽ ወላሂ እኛ 10 አንሆንም 20-30ውን እየፈተሽን ነበር የምናሳልፋቸው በዛ በመስጊድ ማለት ነው። ፈትሽን አውርድ ጀግና ሀገር ነበር ወላሂ ጀግና ሀገር ነው። ሙቤ በጣም ዱለኛ ነው። ይህ ባታቸው ስፖርት የሚሰሩ ነው መስለኝ። ለእኛ ምንም እንተዋወቃለን። እኛ ምንም ጥፍር ቆሻሻ ያላንቆጥራቸውም አልኩህ እኮ። ይሄ ድንገት መቶ ያደረጉ እኛም ያደርጋሉ ብለናል። አሁን በኋላ ግን መምጣት ያብቃቸው። ታሪክ ትሰማላችሁ እናንተም ወደፊት። ሙቤ የሚገርም ነገር እዛ ቦታ ላይ የሆነ ሰው ሳታስብ ለራሱ ገለው ከሆነ በሆነ ነገር ያው ሰይጣን ያሳስታል አይደለ? ወላሂ ደግሞ ሳይመልስ ቤት አይገቡ። ጀግና የመጨረሻ ጀግና ነው። ያ ወደዛ ነገር ወደዛ በቃ ወደዛ ሀገር በሙሉ ይሄ መካነ ሰላም ይዘህ ወግዲን፣ ከላላን በቃ በጣም ጀግና ናቸው። በጣም ማለት ነው። እና እኔ በጣም ነው ያዘንኩት በዚህ ደረጃ ያው ያ ማህበረሰብ የሁሉ ሲደርስ እንትን ማለቱ በጣም ይገርማል። ለማንኛውም እኔ እዚህ ጋ ያላችሁ ከምንም ነፃ ነኝ። ለሙስሊም ትክክለኛ ዝመታችሁ ለምታችሁ ሳይሆን አላህን ለምንፈሩ ሙስሊሞች የማንም ደጋፊ አይደለሁም። እኔ ለማንም ደጋፊ አልሆንም። ውስጤ በጣም አዝኗል። በጣም አላህ ይረሐማቸው። አላህ ጀነትን አላህ ይወፍቃቸው። ትላልቅ አሊሞች ነው የሞቱት፣ እንደ ቀላል አይደለም። እና አላህ የሰማይ ቤታችሁን አላህ ያሳምረው፣ ጀነት ፊርዶስን አላህ ይወፍቃቸው። ዱዓ አድርጉላቸው። በቃ የምችሉ ዱዓ አድርጉ። የምችሉ ለራበው ለሚጠማ ሰው ስጡላቸው። ትልቅ ሰደቃ ነው ሄዳ ራሱ። እና ያው እኔ ሌላ ምን ይባላል? እና ወሱ ጨርሶታል ወንድሜ። በቃ መደራጀት፣ ራሳቸውን ማውጣት፣ ራሳቸውን መጠበቅ ነው። እና ከዚህ በላይ ሚዲያ ላይ ብዙ መለፍለፍ አያስፈልግም። ኢንሻአላህ። አይ አሁንም ቢሆን ድምጻችን እናሰማለን። አይ ኧረ እኔ ያልኩት ለሰውየው ምክር ነው። ለሰውየው ምክር ነው። ለሰውየው ምክር ሌላ ነገር መለፍለፍ አልፈልግም ነው። ገባ አይደለ? አብሽር ኢንሻአላህ። ለምሳሌ እነዚህ ዑለማዎች ደም ዝም ብሎ ፈሶ አያውቅም። እኛ ገና ብዙ ነገር እንጠብቃለን። እኔ የምጠይቅህ ብራዘር፣ እዛ መጅሊስ እዛ አካባቢ ያለው መጅሊስ ምን የሆነ ነገር መግለጫ ወጥቷል? ምን የሆነ ነገር አድርገዋል? አውጥቷል። ላላያችሁትም እንጂ እኮ ተለቋል።
ተልኳል ተለቋል። ያው ገዳዩ ግን በአሁን ሰዓት ላይ ግን ያው ማን እውነት ነው ማን ዝም ብሎ የሆነ ሰውም ጽፎ እኮ አሁን ከመጅሊስ ያወጣው ሊል ይችላል። ገባችሁ? ስለዚህ መጅሊስ ወጥቷል፣ ተሰብስቧል። ቤተክርስቲያኑ የሃይማኖት አባቶችም የመስጊዱም መጅሊሱም ሆኖ በአንድ ተሰብስበው መግለጫ ወጥቷል። አላያችሁትም እንጂ እኛ በአሁኑ ሰዓት ላይ ብዙ አይነት ፌክ ነገር ስለሚሰራ ብዙ ነገር ስለሚባል ገባ። ከዚህ ፊት የተጻፈውን ወረቀት እኮ እዛ ጋር ማህተሙን ቀይሮ የሚል ነገር የለውም። ለእኔ ራሱ እኮ እዛች ዋአለይኩም ሰላም ከድር አማን ነው። አልሐምዱሊላህ ሰላም ነው። ይፈቀድልኝ? ተፈضل። ቢስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ግን መቼም ይሄ የሙስሊሙ ሞት ዛሬ ብቻ አይደለም ሙቤ፣ በተደጋጋሚ ጊዜ ይሄ ሀገራችን ላይ እየተከሰተ ያለው ነገር በጣም ወላፈኑ እየመታን ያለው። ምክንያቱም ዛሬ እዚህ ሀገር ላይ ብቻ ሳይሆን ጎንደር ላይም ባለፈውም እንደገና ኦሮሚያ ላይም እንደዚህ ብዙ ኢማሞች ልጆች የሞቱበት ሁኔታ ነው ያለው። ምክንያቱም ምንድነው በጣም የሚገርምህ እኮ እኛ ሞጣ ላይ እኮ መስጊድ አቃጥሎ እኮ እንደ ችቦ እሳት የሞቀ ማህበረሰብ ነው ያለው። ቀኑን ጋዝ ሲገዛ የነበረ ይሄ ነገር መቼም መንግስት አጥቶታል ብዬ አልገምትም። ግን አሁን ያለው ሁኔታ ምንድነው በጣም 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 እየከበደ ያለው ምንድነው መስጊድ ውስጥ ገብቶ እስከ መግደል ድረስ ተደርሷል። በዚህ ጉዳይ ያው የሃይማኖት ተቋማት ጠቅላላ መግለጫ አውጥተዋል። የኦርቶዶክስም የጴንጤውም መጅሊስም ቢሆን ፌዴራል መጅሊስም ቢሆን የሃይማኖት ተቋማት ጠቅላላ ይህን ነገር አውግዘውታል እንደማውገዝ። ግን ምንድነው መፍትሄ የሚሆነው ብትል ወላሂ አሁን ያለው ነገር መጅሊስ መቼም ፌዴራል መጅሊስ በየቦታው ይህን ነገር የማስጠበቅ እድሉ አለው ብዬ ገምታለሁ ከአሁን በኋላ ለሚመጣው። ምክንያቱም ማስጠበቅ ከድር እዚህ ጋር አንድ በማለር ማስጠበቅ ብቻ ሳይሆን የግዴታ በየመስጂዱ ካሜራዎች እንዲገጠሙ፣ በዚያ መስጂድ አካባቢ ላይ ካሜራ እንዲገጠም። ለምን በተደጋጋሚ እንደዚህ ነገር የተከሰተ ስለሆነ እንደዚህ አይነት ቦታ ላይ ካሜራ መገጠም አለበት። እንዴ አሁን እኮ የማንም የአንድ ትንሽ የቢሮ ትንሽ ባለስልጣን አይደለ እንዴ በበር ላይ በጥበቃ የሚጠበቀው? ለምንድን ነው የአላህ ቤት በጥበቃ ማይጠበቀው? ገባ? ለምንድን ነው ኢማሞች ማይጠበቁት? ምክንያቱም መስጊድ ላይ ሙቤ አሁን መስጊድ ላይ ለምሳሌ ማን መስጊድን የሚጠብቀው አላህ ነው። ቢሆንም ግን ምንድነው ሰበብ ማድረስ ያስፈልጋል። ሰበብ ማድረስ ያስፈልጋል። እኛም ያለንበት ሀገር እኛ ያለንበት ሀገር ላይ አሁን ጀርመን እኔ የምሰግድበት መስጂድ እኔም ከቤት ያጠቀም ነው መስጂዱ። ያው እዚህ ሀገር ምንም ነገር አይከሰትም። እኔ አሁን ፖሊስ ብደውል በ10 ሰከንድ ይመጣሉ። እኔ ስለማቅ ነው። ግን ምንም ነገር ቢሆን ስለ ሴፍቲም የበለጠ ካሜራ መግጠሙ ጥሩ ነው። ለምን ይሄ ነገር ተደረገ ታውቃለህ? ድሮ እኛ እዚህ አሁን ጀርመን ላይ ታውቃለህ ሙስሊሞች እንግዲህ አሳማ ስጋ አይበሉም። አሳማ የተከለከለ ነው በእስልምና። ያን ስለሚያውቁ እስላም ጠሌዎች ፈቢዎች ምን ያደርጋሉ? የአሳማ ስጋ ደም ያመጡና ስጋ ያመጡና በር ላይ መስጂድ ላይ ያስቀምጡ ጀመር። ገባህ? እንደዚህ ያደረገ። ከዛ ምን ተደረገ? ካሜራ መግጠም ተጀመረ በሩ ላይም ውስጡ ላይ። ከዛ በኋላ እነዚህ ሰዎች አቆሙ። አሁን ካሜራ ስላለ እንያዛለን ብለው ይሄ ነገር ከዚህ ነገር ተቆጥሙ ማለት ነው። ገባህ? ከዚህ በፊት ግን እንደዚህ ያደርጉ ነበር። እየመጡ መስጂድ ላይ ግድግዳው ላይ መስኮቱ ላይ የአሳማ ስጋን ደም ደፍተው ይሄዱ ነበር። አሁን ግን ካሜራ ስለተገጠመ በየቦታው ካሜራ ከውጭም ከውስጥም ስላለ ያን ነገር አያደርጉትም። ለምን? በካሜራው ህግ ስለሚይዛቸው ስለሚያውቁ። ስለዚህ ይሄ ነገር ይጠቅማል ነው የምለው። ገባችሁ? አሁን መጅሊሱ ከአሁን በኋላ በየመስጂዱ ላይ ካሜራዎችን እንገጥማለን ለቁጥጥር ለሴፍቲ ቢል እነዚህ ግለሰቦች ጥንቃቄ በሚቀጥለው ደፍረውም አይመጡም። ከመጡም ካሜራ አለ ብሎ ያስባሉ። ካሜራውንም ቢተኩሱት እኮ ሳይተኩሱት ይከሳቸዋል። ለምን? አውቶማቲክ ካሜራ ተሞክሮም እኮ በተሞክሮ ራሱ መጅሊሱ አሊ መስጊድ ላይ እንደዚህ ሎሚ ሜዳ የሚባል አሊ መስጊድ ላይ ችግር ነበረ ከዚህ በፊት
ሙስሊሙ በሆነ ያው መቼም አይታየዋል በቪዲዮም ተለቆ ምናምን ከፎቅ ላይ ወረወሩት ምናምን በሚል የሆነ አሊ መስጊድ ላይ ሎሚ ሜዳ ያለው አሊ መስጊድ ላይ እንዲህ ችግር ተፈጥሮ ነበር። ከዛ በኋላ ምንድነው የተደረገው? ማን ነው ተንኳሽ የሚለውን መጅሊሱ ለማወቅ ዙሪያውን ካሜራ ገጠመ። ከዛን ጊዜ በኋላ ግን እዚያ መስጊድ ሰላሙን አገኘልሃለሁ ሙሉ ይኸው እዚህ ጋር አንዱ በኮሜንት ምን አለኝ ይኸውልህ በኮሜንት ምን አለኝ ጀርመንና ኢትዮጵያን እንዴት አንድ ታደርገዋለህ? ይኸው ካሜራ ተገጠመ መስጊዱ ሰላም አገኘ አለ። አያችሁ እንዴ? ስለዚህ በየመስጊዶቹ ሁሉ ይህን ወጪ መሸፈን ያለበት ማን ነው? መጅሊሱ ነው። መጅሊሱ ነው መግጠም ያለበት ማለት ነው። የመስጊዱ ሳይሆን መጅሊሱ ነው። አሁን እኛ ያለንበት ሀገር ላይ አሁን የምሰግድበት መስጊድ የሞሮኮ ነው። የሞሮኮ ኮንሰል ኤምባሲው ይህን ወጪ ካሜራው የተገጠመበትን ለኤምባሲው ይላካል። ወጪውን ለመስጊዱ ገንዘቡን ይልክላቸዋል። ይህ እውነቴ ነው የምነግራቸው። እኔ ያን ነገር ስለማውቀው ነው። የመስጊዱ አማሮቹ ሙቤ ካሜራ በዚህ ዋጋ ያህል ይሄን ዋጋ ግዛ፣ ከዚህ ግን እንዳጨምር እንዳቀንስ ለምን ስላቸው ይሄን ገንዘብ የሚከፍለው ኤምባሲው ስለሆነ በዚህ ዋጋ ድረስ ካሜራ ከገዛችሁ ወጪውን እንሸፈናለን ብሎናል። እንደዚህ አይነት ካሜራ ያስፈልገናል ብለው እኔ ጠይቀውኝ ካሜራውን ገዝቼ አስረክቤ ገጥሜላቸዋለሁ። ይሄ ያለውን ሀቂቃው ነው የምነግራቸው። ይኸው ሳልዋሽ ሳልጨምር ገባችሁ ከዴ እሱማ ልክ ነህ ሙቤ። ይሄ እኮ አሁን አንተ ያልከው ነገር ውጤት እኮ አግኝቷል። በቃ ይሄ የካሜራው ጉዳይ ሙሉ ለሙሉ አይደለም። አንተ ዛሬ ይሄን ኢሹ ስላነሳ ሳይሆን ራሱ ፌዴራል መጅሊሱ ራሱ በገጠመው ካሜራ ሰላም እንዳገኘ መስጊድ ላይ ችግር እንዳይፈጠር አንዱ አንዱን እንዳይኮንን ተደርጎ የተሰራበት ስራ ነው። እንደውም የሆኑ ግለሰቦች 2 ነው 3 ካሜራ ራሱ ነቅለው ራሱ ተይዘዋል በዚሁ መስጊድ ላይ ችግር ተፈጥሮ ማለት ነው። እና ይሄ ካሜራ ያው ውጤታማነት አለው፣ ግን ክፍለ ሀገር ነው ማብራት የለም የሚለው ነገር ነው አሁን ተጠያቂ ሊያደርግ የሚችለው እንጂ ይሄ ካሜራ መገጠሙ መስጊዶች ላይ ለመስጊዱም ደህንነት፣ ለማህበረሰቡ ውስጥ ብትል ለማንም ደህንነት። የጫማ ሌባ እኮ ዛሬ ካሜራ ካለ እኮ መስጊድ ውስጥ ገብቶ አይሰርቅም። ስንቱ ነው እየየ የሚለው መስጊድ ላይ ጫማውን እየተሰረቀ ማለት ነው። እና ይህ ካሜራ በጣም ወሳኝ ነው። ይህ መልእክት እንደውም አሁን ላለው መጅሊስ ራሱ ጥቅም ላይ እንዲውል የማድረግ የሁላችንም ኃላፊነት ነው። በየመስጊዱ ላይ ካሜራ በተለይ ስጋት ያለባቸው መስጊዶች ላይ ካሜራ ቢገጠም ውጤታማ እንደምንሆን። ካሜራ እኮ ካለው የሚደፍርም ያለ አይመስለኝም ሙቤ። አሁን እንዳሰብ ነው ካሜራ ከተገጠመለት መስጊዱ ላይ ውጤታማ ነው የሚሆነው። ምክንያቱም ካሜራ ካለ እዛ መጥቶ ማንኛውም አሸባሪ መጥቶ መስጊዱን ሊያጠቃ አይችልም። የካሜራው ያስኬደናል። አሁን ግን ባለ ሁኔታ ምንድነው ወላሂ ቆንጆ እንኳን ዱላ የለውም እኮ ሙስሊሙ ቆንጆ ዱላ የለውም አይደለም እንትን እና ስለዚህ ያው ስለዚህ ምን ለማለት ፈልጌ ነው ሁላችንም መስጊዳችን የመጠበቅ ኃላፊነት የኛ ስለሆነ በተለይ ክፍለ ሀገር ያላችሁ አዲስ አበባ ላይ እንኳን እንደዚህ ነገር ይከሰታል ብለን አናስብም። ክፍለ ሀገር ያላችሁ ራሳችሁን መጠበቅ ያለባችሁ። ማንም ከሌላ ቦታ አይመጣም።